መጋቢት 10 ቀን ምን አይነት ተአምር ተፈጠረ? አቡነ ተከስተ ብርሃን ማን ናቸው? አቡነ ተከስተ ብርሃን የሰሯቸው ተአምራት ወይም ገድል ምንድናቸው? ውድ የቻናላችን ቤተሰቦች አብራችሁን ከቆያችሁ እነዚህን ሐሳቦች በዝርዝር እንመለከታለን። ስለዚህ ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያልን ቀጥታ ወደ ቪዲዮው እናልፋለን። መጋቢት 10 ቀን በዚች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ዕለት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያዋ የጻድቁን ንጉሥ የቆስጠንጢኖስ እናት በሆነችው በንግሥት ኢለኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌምም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ ኢለኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ደርሳም ስለከበረ መስቀል መረመረች። የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት ኢለኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዝዘው ነበርና ንግሥት ኢለኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላኛውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። ኢለኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋራ ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የሕፃናቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያንና የከበሩ ቦታዎችን አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይቻል የመስቀሉን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዝዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀሉንም እየፈለገ በአገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዝዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀሉን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር።
ወደ ንጉሥ ሐርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራቻቸው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀሉን አገኙት። ከአዘቅቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ወክብርንም አከበረው። እጅግም ደስ አለው ከሰራዊቱ ጋር። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚች ቀን በመጋቢት 10 ነው። ከዚህም በኋላ ንጉሱ የከበረ ዕፀ መስቀሉን ተሸክሞ ወደ ቆስጠንጢንያ ከተማ ወሰደው። መጋቢት 10 ቀን ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በልዩ ሁኔታ የሚከበር ታላቅ ቀን ነው። ምክንያቱም ግማደ መስቀሉ የተገኘበት ስለሆነ ነው። መጋቢት 10 ቀን ጻድቁ አቡነ ተከስተ ብርሃን ዓመታዊ በዓለ ዕረፍት የሚከበርበት የሚዘከርበት ዕለት ነው። አቡነ ተከስተ ብርሃን የተወለዱት በሰሜን ሸዋ ዞን መንዝ ተብላ በምትጠራ ቦታ ነው። መንዝ ማለትም ነዝሃ ከሚለው የግዕዝ ቃል የተገኘ ሲሆን መድኃኔዓለም ኢየሱስ ክርስቶስ መጋቢት 27 ቀን በዕለተ ዓርብ በተሰቀለ ጊዜ የፈሰሰ ደሙን መልአኩ ቅዱስ ዑራኤል በብርሃን ጽዋ ተቀብሎ በብርሃን መነሳንስ ዓለምን ሲረጭ መንዝ የተባለችውን አካባቢ አስቀድሞ ስለ ረጫትና ደመ መለኮቱን እንደ አውድማ ስለ ለቀለቀው በዚህ ምክንያት መንዝ ትባላለች። በዚች የተቀደሰች ቦታ እነ ቅዱስ ፊልጶስ፣ አቡነ ተክለ ሃይማኖት፣ ቅድስት ክርስቶስ ሰምራን ጨምሮ በርካታ ቅዱሳን ተወልደውባታል። መንዝ የአቡነ ተከስተ ብርሃን የመጀመሪያ ስማቸው በኪሞስ ይባል ነበር። አባ በኪሞስ ከመንዝ ወደ ደብረ ሊባኖስ መንነው በመሄድ ከቆዩ በኋላ በ12ኛው ክፍለ ዘመን በአምደ ጽዮን ዘመነ መንግስት የአባይ ባህር ተከፍሎላቸው ወደ ጎጃም ተሻግረው አስተምረው በአንድ ቀን 9999 ምዕመናንን ሲያጠምቁ ከዚያ ቦታ ላይ አምደ ብርሃን ተተክሎ እያበራ ታየ። በዚህም ምክንያት በኪሞስ ሲባል የነበረው ስማቸው ተከስተ ብርሃን ተባለ። ያጠመቁባት ወንዝም እሳት ዙሪያዋን ስለከበባት ነድ ሐጸረ ተብላ እስከ ዛሬ ነድ አጥራ እየተባለች ትጠራለች። በአካባቢው ብዙ ህዝቦች ይሰግዱላት እና ያመልኳት የነበረችው ሙላድ የተባለች ርኩስ መንፈስ አጥፍተው የድማ ማርያምን ገዳም መሰረቱ። በቦታው ብዙ ዘመን ካስተማሩ በኋላ መጋቢት 10 ቀን ታመው ጌታም ተገልጾላቸው ስምህን የጠራ በዓልህን ያከበረ ዝክርህን የዘከረ እስከ 22 ትውልድ እምርልሃለሁ ብሎ ቃል ኪዳን ከሰጣቸው በኋላ መጋቢት 10 ቀን በዚች ቀን አርፈዋል። ረድኤት በረከታቸው ይደርብንና በዛሬው ዕለት መጋቢት 10 ቀን በዓመታዊ የዕረፍት በዓላቸው ታስበው የሚውሉት የዲማው አቡነ ተከስተ ብርሃን ያደረጉት ታምር ይህ ነው። አንዲት የአገር ገዢው ልጅ በጽኑ ሕመም ተይዛ መላ አካሏና እጅ እግሯን ታመመች። በእባብ መርዝም ተመርዛ የሆድ ዕቃዋ ሁሉ ወጥቶ ነበር። ከዚህም በኋላ አቡነ ተከስተ ብርሃን በሃይማኖቱ ምክንያት ሰማዕትነት የተቀበለበትንና የተገረፈበትን የሰውነቱን እጣቢ ይህንን ወስደ በጌታችን በኢየሱስ ክርስቶስ ስም ፈውስ ይሁንሽ ብለህ ልጅህን ይህንን ሰውነቷን ቀባት ብለው ለአገረ ገዢው አባቷ ሰጠው። አገረ ገዢውም ወስዶ በፍጹም ልቦናው አምኖ በጽኑ የታመመች ልጁን ከራስ ፀጉሯ እስከ እግር ጥፍሯ ድረስ መላ ሰውነቷን አቡነ ተከስተ ብርሃን ሰማዕትነት የተቀበለበትን የደሙን እጣቢ ቀባት። በዚህም ጊዜ የአገረ ገዢው ልጅ ወዲያውኑ ተፈወሰች። እባቡም ከውስጧ ወዲያውኑ ወጣ። ቤተሰቦቿም እስቲ እንደ ቀድሞ በሰላም በእግርሽ ተራምደሽ ሂጂ አሏት። እርሷም ፈጥና ተነስታ ተራመደች፣ ምግብም በላች። አገረ ገዥም ልጁ በአቡነ ተከስተ ብርሃን ጸሎት ስለዳነችለት እጅግ ደስ ብሎት እግዚአብሔርን አመሰገነ። አቡነ ተከስተ ብርሃን በአንድ ጊዜ 9999 ሰዎችን
በአንድ ዕለት ሲያጠምቁ ከሰማይ ብርሃን ስለወረደላቸው ተገስተ ብርሃን ተብለው የተጠሩት ታላቁን ዲማ ጊዮርጊስን የመሰረቱና ጣዖታትን ጨርሰው ያጠፉት ናቸው። የጻድቁ መቋሚያቸውም የሚሞተውንና የማይሞተውን ሰው ለይታ ትናገር ነበር። አቡነ ተከስተ ብርሃን በመንዝ የተወለዱ ከመንዝ መንነው ወደ ደብረ ሊባኖስ በመምጣት ብዙ ተጋድሎ ያደረጉ በዚያም በአቡነ አናሪዮስ እጅ የመነኮሱ ከደብረ ሊባኖስ ወደ ጎጃም በሄዱ ጊዜ አቡነ ተክለ ሃይማኖት ይሰግዱባት የነበረችውን የእመቤታችን ስዕል ምስለ ፍቁር ወልዳ ይዘው ነበር የሚንቀሳቀሱት። እኒህ ጻድቅ አባት አቡነ ተከስተ ብርሃን በ12ኛው መቶ ክፍለ ዘመን በአምደ ጽዮን ዘመነ መንግስት እንደመጡ ገድላቸው ይናገራል። መጥተውም በቢቸና አውራጃ ድማ ጊዮርጊስ ተቀመጡ። እኒህ አባት ብዙ ታምራትንና ገድላትን ካሰሩ በኋላ በመጋቢት 10 ቀን ከዚህ ዓለም አረፉ። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን የጻድቁን የአባታችን የአቡነ ተከስተ ብርሃንን በዓለ ዕረፍት በመጋቢት 10 ቀን አስባ ትውላለች። የጻድቁ አባታችን ረድኤታቸውና በረከታቸው ይደርብን፣ አሜን። ውድ የቻናላችን ቤተሰቦች በዚህ ቪዲዮ መጋቢት 10 ቀን ስለተገኘው ዕፀ መስቀል፣ ስለ አቡነ ተከስተ ብርሃንና ስለሰሯቸው ታምራት ተመልክተናል። ቪዲዮውን ከወደዳችሁት ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያልን ስለምትከታተሉን እጅግ እናመሰግናለን።